አዳዲስ ነገሮችን ለመፍጠር የግድ ሳይንቲስት መሆን የለብንም ወይ ደግሞ ሳይንቲስት መሆን የለባቸውም። የኢንተርፕረነርሺፕ ማይንድሴት እና የኢንተርፕረነርሺፕ አሳሰብ እና ጠንካራ ፍላጎት እዛ ጋ እና አካባቢ ላይ ያለውን ፕሮብሌም አካባቢ ያለውን ችግር ለመፍታት መጣር እና እነሱን ነገሮች ላይ በደንብ ክሪቲካሊ ኦብዘርቭ ማድረግ በቂ ነው። ይሄ እንግዲህ የመጽሐፍ ዳሰሳ ፕሮግራም ወይ ደግሞ ሴሽን ነው፣ የአማርኛ ፕሮግራም። ዛሬ ይዤላችሁ የመጣሁት መጽሐፍ 0 to 1 የሚል መጽሐፍ ነው። ከዜሮ ወደ አንድ የሚል መጽሐፍ ነው። 0 to 1 አይዘር ደግሞ 1 to n ወይ ደግሞ ከአንድ ወደ ኢንፊኒቲ የሚል ነው። 0 to 1 የተጻፈው መጽሐፍ በፒተር ቲዮል ነው። ፒተር ቲዮል ጀርመን አሜሪካዊ ዜጋ ያለው ኢንተርፕረነር ነው፣ ጻፊ ነው። ይህን መጽሐፍ የጻፈ ነው። እንደውም ፔፓልን ኮፋውንደር ሆኖ የፈጠረ የፌስቡክ ትልቁ ሼር ነው ወይ ደግሞ ሳይዘብል ሼር ከማርክ ዙምበርግ ጋር ካለው ጋር ወይ ደግሞ ማርክ ዙምበርግን የፌስቡክ ሼር ገዝቶ በጣም ትልቅ ሀብት ያለው ሰው ወደ ቢሊየን ሀብት በአሁኑ ጊዜ ያለው፣ እንደውም ፔፓልን በ1.5 ቢሊየን የሸጠ ወይ ደግሞ ለሌላ አካል አሳልፎ የሰጠ በጣም የዓለማችን ቢሊየነር ነው የኚህ ሰውና ፒተር ቲዮል በጣም ትልቅ መጽሐፍ ምርጥ መጽሐፍ ጽፎ እንደውም መጽሐፉ ላይም አስተያየት ተጠይቆ አዳዲስ ነገሮች ለምን አይፈጠሩም? አዳዲስ ነገሮች ፈጠራ በጣም እየዘገየ በጣም ችግር እየገጠመ ነው ብሎ የጻፈው መጽሐፍ ነውና በጣም የሚገርም መጽሐፍና የወደድኩት መጽሐፍ ነው። ለዛ ነው ሪቪው ሊያደርግላችሁ የመጣው። ጃንጎ ነኝ። እንግዲህ በጣም ሪቪው ከኔ ጋር እንደምታደርጉ ሙሉ አዳምጣችሁ ማዳመጥ ብቻ ሳይሆን ሌሎች ጓደኞቻችሁ እንዲያዳምጡ እንዲጠቀሙ ሼር በማድረግ እና የደውል ምልክቱን በመንካት ሁልጊዜ እንደርሳችሁ በማድረግ ላይክ በማድረግ እና ኢንካሬጅ አድርጉን ወይ ደግሞ አበረታቱን ነው ብዬ ቀጥታ ወደ መጽሐፉ ገባለሁ ማለት ነው። አያም ዳይቪንግ ኢን ኢት። ይሄ መጽሐፍ እንግዲህ 0 to 1 ነው የሚለው። 0 to 1 ማለት ምንም ከዜሮ ምንም ከሌለ ወደ ኢኖቬሽን ወደ ፈጠራ አዳዲስ ነገር ፈጠራ። ዓለም በሁለት መልኩ ነው ነገሮቹን ወይ ደግሞ ነገሮቹን ወደ ዓለም የመጡት በሁለት መልኩ ነው ይላል። አንደኛ አዳዲስ ፈጠራ 0 to 1 ነው። ሁለተኛ 1 to n ነው ማለት የነበረውን ነገር ማባዛት፣ የነበረውን ነገር ማሻሻል፣ የነበረውን ነገር ኢምፕሩቭ በማድረግ የመጣች ዓለም ናት ወይ ደግሞ አዳዲስ ነገሮችን በመፍጠር የመጣች ዓለም ናት ብሎ ያስቀምጣል ማለት ነው ፒተር ቲዮል። በዚህ መጽሐፍ በጣም ኢንስፓየር አደረገና ደስ ያለኝ 0 to 1 የሚለው ቬርቲካል ይላል። ቬርቲካል ማለት ወደ ላይ የሚያድግ ከፍ የሚል ማለት ነው። በተመሳሳይ ደግሞ ኤኒቱ 1 to n የሚለው ደግሞ ምንድነው? ወደ ጎን ወይ ደግሞ ሆሪዞንታል የሚሄድ ወደ ጎን የሚለጠጥና ዱፕሊኬት የሚሆን የሚባዛ ግን ደግሞ ኢንካሬጅ የማይደረግ ኮፒ የሚደረግ ግሎባላይዜሽኑ ኮፒ በማድረግ ኮፒ ፔስት በማድረግ ሃይ ኮፒ በማድረግ ዓለምን ማጥለቅለቅ ወይ ደግሞ ዓለምን ማድረስ ብሎ ያስቀምጣል ማለት ነው። ግን እሱ ኢንካሬጅ የሚያደርገው ኢኖቬሽን ወይ ደግሞ ፈጠራን ነው ማለት ነው። ፈጠራ እሱ እንደሚለው የተለየ ሳይንቲስት መሆን፣ የተለየ እውቀት፣ የተለየ ነገር ከሌሎቹ መኖር አያስፈልገው። የሚያስፈልገው ኢንተርፕረነርሺፕ ማይንድሴት ነው። የሚያስፈልገው ጽናት ነው። የሚያስፈልገው እዛ ጋር ችግሩን ለይቶ ማወቅና ለዛ ለችግሩ መፍትሄ የሚሆን ነገር ማስቀመጥ ነው። ገንዘብ እንግዲህ ከዓለም ወደ ዓለም መላክ ከባድ ነበር አይደል? በኢሜል ብቻ የሚላክበት የኦንላይን ፕላትፎርም የፈጠረ ሰው ነው ይሄ ሰው ማለት ነው። ፔፓልን ኮፋውንደር ነው የፈጠረ ሰው ነው። ሰው መፍትሄ ነው ያመጣው ማለት ነው። ለዓለም መፍትሄ ያመጣ። ስለዚህ መፍትሄውን ምን አለ 0 to 1 ብሎ አስቀመጠ ማለት ነው። በፊት ስላልነበረ ሰው አዳዲስ ነገሮች መፍጠር እንደሚቻልና አዳዲስ ነገሮች ደግሞ ለዓለማችን ትልቅ መፍትሄ የሚያመጡትና ትላልቅ ቢሊዮነሮችን የሚፈጥሩ ወይ ደግሞ ትላልቅ ባለሀብቶችን የሚፈጥሩ ብሎ ያስቀመጠው ነው። ወይራስ ግን አዳዲስ ነገሮች አለመፍጠርና ያሉትን ኮፒ በማድረግ ያሉትን በማባዛት የሚክር ከሆነ የረባ ነገር አያመጣም፣ የረባ ነገር አያባዛም፣ ሞኖፖላይዝ አታረግም ወይ ደግሞ ኦነርሺፕ በጣም በብዙ የተለጠጠና ብዙ ጋም ያለ ስለሆነ ያን ያህል ሲግኒፊካንት እድገት አታሳይም ብሎ ያስቀምጣል። ለምሳሌ እነዚህን ነገሮች ማሰብ የሚቻለው ይላል ወይ ደግሞ እነዚህ ነገሮች የሚያስቡ ሰዎች ትንሽ ሰዎች ናቸው ከዓለማችን። ፓራዳይሙ የተለዩ አሳሰብ ያላቸው ሰዎች ዓለማችን ለትንሽ ሰው ነው። በኮቪድ ጊዜ እንደምናውቀው ዓለም ሞትን ነው ስታሸት የነበረው። በቃ ሁሉም ሰው ይሞታል፣ የሚቀር ሰው የለም፣ በጣም ከባድ ነው፣ በጣም አደገኛ ነው ሲባል ነበረ። በዛ ውስጥ ደግሞ ትንሽ ሰዎች ደግሞ ቢሊዮነር ሆኖበታል። አድቫንቴጁን የኮቪድ እድል ተጠቅሞ ማለት ነው። ምን አድርጎ? ለምሳሌ ዙም በዛ ጊዜ ነው የተፈጠረው። ቢሊዮነሩ
የፈጠረው በዛ ሰዓት ነው። የተለያዩ ኦንላይን ሲስተሞች፣ ኦንላይን ክፍያዎች፣ የተለያዩ ኢኒሼቲቮች የመጡት ሰው ወደ ቤት ተመለሱ። ወደ ቤት ሲመለሱ ከቤት መስራት የሚፈልግ ነገር ያስፈልግ ነበረ። ስለዚህ የኮምፒውተር አክሰሰሪዎች በጣም ውድ ሆኑ። ብዙ ነገሮቹ የተነቃቁበትና ለሌሎች ትልቅ ቢሊየነር ያረገላቸው አሴም ታይም ደግሞ ለኮምፕሌነሮችና ለፔሲሚስቲክ ሰዎች ደግሞ በጣም በቢሊየን ያሳጣቸውና ዓለምን ወደ የዓለምን ፓራዳይም የኢንተርፕረነርሺፕን ካፓሲቲ የለየ ሲቹዌሽን ወይ ደግሞ የለየ ኤራ ወይ ደግሞ ዘመን ተብሎ መውሰድ ይቻላል። የተለያዩ የእጅ መታጠብ ካራክተር የተቀየረበት፣ የሰላምታ ካራክተር የተቀየረበትና አስገዳጅ የሆነ ወይ ደግሞ ሎ ኢንፎርስመንት የሚመስል ነገር ዓለማችን ላይ ተከሰተ ተብሎ መውሰድ ይቻላል። በዛ ጊዜ ነው እንግዲህ ትንሽ ሰው በጣም ደስተኛ ነበሩ፣ ብዙ ሰው ግን በጣም ሞትን አሸተቱና በጣም በቃ ዓለም ላይ ትልቅ ሰቀቀን፣ ትልቅ አስፈሪ ሁኔታ ተከሰተው ማለት ነውና በዛ ውስጥ ራሱ ኢንተርፕረነሮች የሚታያቸው ጨለማ ውስጥ ሆኖ ምንም ብርሃን ነው የሚታያቸው። ጨለማ ውስጥ ሆኖ ብርሃን ይታያቸዋል። ችግር ውስጥ ሆኖ ተስፋ ነው የሚታያቸው። ቻሌንጅ ውስጥ ሆኖ ኦፖርቹኒቲ ነው የሚታያቸው። ቻሌንጅን ወደ ኦፖርቹኒቲ የቀየሩ፣ ችግርን ወደ ኦፖርቹኒቲ የሚቀይሩና ኦፖርቹኒቲ አድርጎ ደግሞ ሌሎችንም ህይወት ለመቀየር የሚሰሩት ብሎ ያስቀምጣል ማለት ነው። ሶ በዚሁ መሰረት ሰዎችን በአራት ይከፍላል። እንግዲህ በዚህ መጽሐፍ ላይ ፒተር ቲዮል ማለት ነው። አንደኛ ዴፊኒት ኦፕቲሚስቲክ ነው። ፕላን አላቸው፣ ሆፕ አላቸው። እነዚህ ሰዎች ዴፊኒት ኦፕቲሚስቲክ ፕላን አላቸው። ዓለማችን ላይ ወደፊት እንደሚሳካ ወደፊት እንደሚቻል የሚያምኑ ናቸው። በዛው ፕላን ኤክስኪዩት የሚያደርጉ ናቸው። እነዚህ ቶፕ ኢንተርፕረነር የሚባሉት ክላሲፋይ የምናደርጋቸው ናቸው። ሁለተኞቹ ሰዎች ደግሞ ኢንዲፊኒት ኦፕቲሚስቲክ እንላቸዋለን። ሆፕ አላቸው፣ ዓለም ላይ ተስፋ አላቸው፣ ግን ፕላን የላቸውም። ፕላን ካሌለ ደግሞ ማነሻም ማዳረሻም አስቸጋሪ ነው የሚሆነውና እነዚህ ነገር ላክ ያደርጋሉ ይላል። ሌሎች ሶስተኛ ዴፊኒት ፔሲሚስቲክ ብሎ ያስቀመጠው ፕላን አላቸው በት ኤክስፔክት ባድ አውትካም፣ መጥፎ ነገር ነው የሚጠብቁት ከአውትካሙ ላይ ወይ ደግሞ ውጤቱ ክፉ ነው ብሎ ይጠብቃሉ። ውጤቱ አስቸጋሪ ነው ብሎ ይጠብቃሉ። ፕላን አላቸው። ፕላን ኖሮ ውጤቱ ደና እንደሚሆን ካልጠበቅ፣ ውጤቱን ኦፕቲሚስቲክ ካልሆንክ፣ ውጤቱ እንደሚቀይር ካላመንክና ባለራዕይ ካልሆንክ አሁንም ፕላን ብቻ ምን አይደርስም፣ ጎሊን ሊያደርስ አይችልም። ፕላን ብቻ ሊያሳካል አይችልም። ተስፋ ሊኖር ይገባል። ደስተኛውን የመስራት አለብህ እዛ ጋር። ለምን ያ ነው ራሱ ስሜቱን ካሬጁን የሚያመጣል፣ ሞቲቬት የሚያደርግ ጠዋት የሚያስነሳ ያ ፓርት ያ ኢነርጂ ነውና እሱን ከሌለ ወይ ደግሞ እሱ ነገር ፓርት ተች የማድረግ ከሆነ አስቸጋሪ ነው ብሎ ያስቀመጠው ኤሪያ ነው ማለት ነው። አራተኛውና መጨረሻው እዚህ መጽሐፍ ላይ ኢንዲፊኒት ፔሲሚስቲክ ይላል። እነዚህ ሰዎች ፍርሃትም አላቸው፣ ዓለምም ላይም ተስፋ አያደርጉም። ወይ ደግሞ ዓለም ትቀይራላችሁ ወይ ደግሞ በዓለም እንቀየራለን፣ መጪው ጊዜ ለእኛ መልካም ነው፣ ለእኛ ጥሩ ነው ብሎ እምነት የላቸውም፣ በዚህም አያምኑም። ስለዚህ ምንድናቸው እነዚህ የመጨረሻ ወይ ደግሞ ኢንዲፊኒት ፔሲሚስቲክ የምንላቸው ናቸው። ፍርሃት አላቸው፣ ዓለም ላይም ትረስትም እምነትም የላቸውም። በዚህ መጽሐፍ ውስጥ በተቀመጠው ወይ ደግሞ ኢንዲኬት በተደረገው ማለት ነው። ሌላ ሞኖፖሊ ቨርሰስ ኮምፒቲሽን ነው። ሞኖፖሊ ቨርሰስ ኮምፒቲሽን ማለት ሞኖፖሊ ማለት ፈጠራው የኛ ከሆነ ኦን ካረግ ነው እና ፈጠራውን ኢንጆይ ካረግ ነው የኛ የራሳችን ስለሆነ ለረጅም ጊዜ የምንሰራበትና ፓቴንት የምናገኝበት ይሆናል። ኮምፒቲሽን ከሆነ ግን ዱፕሊኬሽን ነው የሚሆነው። ለምሳሌ ባለፈው ሌላ መጽሐፍ ላይ ዳሳ አድርጌላችኋለሁ ታስታውሰው እንደሆነ እዛ ብሉ ኦሽን ስትራቴጂ የሚለው መጽሐፍ ላይ ሽሮ ቤት በመደዳ ከተከፈተና ተመሳሳይ ሽሮ ከሆነ ወይ ደግሞ ተመሳሳይ ወጥ ቤት ከሆነ ተመሳሳይ ምግብ ከሆነ እዛ አካባቢ ያለው 5-6 ቤቶች ቢከፈቱ 5-6 ቤቶች ተመሳሳይ ነገር ከሰሩና የተለየ ነገር ካልሰሩ ሁሉም ያው ብዙ የረባ ጥቅም የረባ ፕሮፊት የረባ እንትን ቤኔፊት የሚያገኙ ወይ ደግሞ ጥቅም የሚያገኙ አይሆንም። ለምን ኦልሬዲ ገበያው እዚህ ጋር ማለት እዛ ጋር ማለት እዛ ጋር ማለት የተለየ ነገር ስላላቀረብክ ደንበኛ ወይ ደግሞ ያንቺ ደንበኛ ወይ ደግሞ ያንተ ደንበኛ የተለየ ነገር ጠብቆ አይመጣም። ምክንያቱም ቀጣይ ያለው ሽሮ ቤትም ተመሳሳይ ነው የሚሰራው። ስለዚህ እዛ ማሄድ ይችላል፣ እዚህ ማሄድ ይችላል። የተበታተነ ወይ ደግሞ ከስተመሩ ወይ ደግሞ መጣው ከስተመር ያን አይደል የሚያረካ ነገር ከሌሎቹ የተለየ ነገር ካላገኘ ተመሳሳይ ነው የሚሆነው ማለት ነው። ሶ this is what is ቀጥታ ሞኖፖሊ ኮምፒቲሽን የሚባለው ወይ ደግሞ ተወዳዳሪ ወይ ደግሞ ውድድር የሚባለው አንዱ ይሄ ነውና ዓለም አብዛኛው ጊዜ ውድድር ውስጥ በግሎባላይዜሽን በተለይ በቻይና በተለያዩ አሁን ለምሳሌ ፕሮዳክሽን ሃይ ኮፒ የሚበዛበት ሃይ ኮፒ የሚመረትበት ዓለም ላይ ኮምፒቲሽኑ ነው ሞር የሚታየው። ኮምፒቲሽን ነው ሞር ጎልቶ የሚታየው እንጂ ፈጠራ አይደለም። ወይ ደግሞ
ክሬቲቪቲ አይደለም ማለት ነው። ክሬቲቪቲ በተወሰነው መልኩ ነው ብዙን ጊዜ የሚሄደው። ስለዚህ ግሎባላይዜሽኑ ወይ ደግሞ ይሄ ክሬቲቪቲ ያሌለበት በጣም ብዜቱ ዓለምን ያዘናጋ ወይ ደግሞ ያሰነፈ ወይ ደግሞ ፈጠራውን ትንሽ ችላ እንዲሰኝ ወይ ደግሞ ፈጠራው ላይ ሰዎች ስትሮንግ እንዳይሆኑ ያረገ ፓርት ተብሎ መውሰድ የሚቻልበትን ፖይንት ነው እዚህ ጋር የሚያስቀምጠው ማለት ነው። ሌላ ፓወር ኦፍ ሴክሬት። ፓወር ኦፍ ሴክሬት ማለት ሳይንስና ቴክኖሎጂ አለ። ሌላ ደግሞ ሶሻል ሴክሬት አለ። ቢዝነስ ኦፖርቹኒቲዎች አሉ ማለት እነዚህ ሰዎች ጋር ሳይደርስ እኛ ጋር ደርሶ ፈጠራው የኛ ሆኖ ፓቴንት ሆኖ የሚሰራበትና ከዛ በኋላ ያንን ኦን የምናደርግበት ያንን ቢልድ የምናደርግበትና ያንን ለገበያ ማርኬት የምናደርግበት ሞኔታይዝ የምናደርግበትን ስትራክቸር ነው እዚህ ጋር ያስቀመጠው ጸሐፊው ማለት ነው። ሌላው በዚሁ ቢልዲንግ ስትሮንግ ፋውንዴሽን ስታርታፕ። ስታርታፕ እንግዲህ ምንድን ነው? ኤርሊ ዲሲሽን በጣም ኢምፖርታንት ነው ስታርታፕ ለማድረግ ወይ ደግሞ ስታርታፕ ፋውንደርስ ኦነርሺፕ ስትራክቸሩን መስራትና ከዛ ደግሞ ካልቸሩ እና የስራ ፈጠራ ካልቸር ወይ ደግሞ የክሬቲቪቲ ካልቸርም እዛ ኢንቮልቭ የሚያደርግ የሚያስገባ ወይ ደግሞ ያንንም ኢንሄሪት የሚያደርግ ቢሆን ቆንጆ ነው ተብሎ ይወሰዳል። ለምን የሆነ አካባቢ ላይ የማይወደድ ነገር ወይ ደግሞ ደስ የማይል ነገር መሸጥ ወይ ደግሞ ኢንተርፕረነርሺፕን እንትን ማድረግ ስለማይቻል ከነዚህም እይታ ወይ ደግሞ ከነዚህም ፓራዳይም ማታየት እንዳለበት ያስቀምጣል ማለት ነው ፒተር ቲዮል። እና ሌላ ኢምፖርታንስ ኦፍ ያስቀመጠው ኢምፖርታንስ ኦፍ ፋውንደርስ ኤንድ ቲምስ ይላል። ቲም እንግዲህ ወሳኝ ነው። ፋውንደር ማለት ሊደርሺፕ ነው። ቲሙ አብሮ የሚሰራ ስትራክቸር ነው ወይ ደግሞ አብሮ የሚሰማ ቴክኒካሊ ፐርፎርም የሚያደርግ ራዕይ ያላቸው ሎንግ ተርም ቪዥን ያላቸው እና በደንብ ኮምፒተንት የሆኑ ቴክኒካሊ የሚሰሩ ቲሞች መሆን አለባቸው። እነዚህ ካሉ ፋውንደሩ አይዲያውን ካመጣ ወይ ደግሞ አይዲያውን ክሬት ካረገ በአይዲያው ኦልሬዲ ሲኦ መሆኑን በአይዲያው ኦልሬዲ የፋውንደር ሮሉን ወስዶ መስራት ይችላል ማለት ነው። አይዲያው እሱ ስለሆነ ወይ ደግሞ አይዲያው ያመጣው ስለሆነና ሶሉሽኑ ወደ ሶሉሽን ሲቀየር ያ ነገር ትልቅ መፍትሄ የሚያመጣ ከሆነ ሂዝ ኦልሬዲ ዘ ፋውንደር ሂዝ ኦልሬዲ ዘ ሲኦ ማለት ነው። ሶ ሌሎች ቴክኒካል ፐርሰኖች ወይ ደግሞ ቴክኒካል ቲሞች ይኖራሉ። እነዛ ባለራዕይ እና በጣም ጠንካራ መሆን አለባቸው። ያ ነው አልቲሜት ጎሉ ወይ ደግሞ ያ ነው ትልቁ ኢቨንቹዋሊ ትልቅ ሪዛልት ትልቅ ውጤት ሊያመጣ የሚችል ተብሎ የተወሰደው አንዱ ይሄ ነው ማለት ነው። አዘር ፓርት ወይ ደግሞ ሌላ ፓርት ምንድን ነው? እነዚህ ሁሉ አድርገን እንግዲህ እነዚህ ሁሉ ሰርተን እንግዲህ ሴልስ እና ዲስትሪቢሽን ካሌለ ደግሞ ሌላ ቻሌንጅ ነው ብሎ ያስቀምጣል ፒተር ቲዮል። ሴል እና ዲስትሪቢሽን የማይሸጥ ከሆነ አንድ ነገር ዲስትሪቢዩት የማታረግ ከሆነ ወይ ደግሞ በጣም ኮሚኒኬት የማታረግ ከሆነ ያንተ ፈጠራ ያንተ ኢንተርፕረነርሺፕን የማትሸጥ ከሆነ እና በደንብ ኮሚኒኬት አድርገህ በደንብ አስረድተህ ችግር ፈቺ መሆኑን በጣም ምርጥ መሆኑንና አንደኛ መሆኑን በጣም በስራ ትልቅ ነገር መሆኑን ኮሚኒኬት የማታረግ ከሆነ በደንብ ተጽዕኖ ወይ ደግሞ ፈጣሪ ሰዎችን ተጠቅመ ወይ ደግሞ ራስም ኢኖቬሽኑን ተጠቅመ በደንብ ኮሚኒኬት ካላረክና ዲስትሪቢዩት ካላረከው ኦልሬዲ አንቴው ጋር ተፈጥሯል፣ አንቴው ጋር ይቀራል። ብዙም የረባ ገበያ የረባ ማርኬት ላይ ብራንድ ኖሮ አይሸጥም ወይ ደግሞ በደንብ እዛ ጋር ሊሸጥ አይችልም ብሎ ያስቀመጠው ፓርት ነው። ቴክኖሎጂ ቨርሰስ ግሎባላይዜሽን ጋር ደርሻለሁ። ቴክኖሎጂ እንግዲህ ፈጠራ ነው። ግሎባላይዜሽን ደግሞ የተፈጠረውን ነገር ዓለምን ማተላለቅ ወደ ዓለም መውሰድና ከዛ ዓለም በዛ ውስጥ ደግሞ ሰክሰስ እንድታደርግና የምትዘናጋበትም ጭምር ብሎ ያስቀመጠው ነው በዚህ በመጽሐፉ ውስጥ ማለት ነው። ለምን በግሎባላይዜሽን ዘመን አሁን ወደ 100 ዓመት ይላል ወደ ኋላ ሄዶ ፒተር ቲዮልና 100 ዓመት ወደ ኋላ ብትሄዱ የ100 ዓመት ያለፈው ዓመታት ጨምሮ በጣም ፈጠራዎቹ በሚጠበቅ ወይ ደግሞ ኤክስፔክት በሚናደርገው ሁኔታ አልተፈጠሩም። ይሄ የሰዎች ፓራዳይም እንጂ የሚፈጠር ነገር ጠፍቶ አይደለም። ፈጠራ ጠፍቶ አይደለም። ችግርም ጠፍቶ አይደለም። አለ ችግር ባደገው ሀገርም ባላደገው ሀገርም አለ። ነገር ግን በተለይ ባላደጉት ሀገር ብዙ ችግሮች አሉ። እነዛ ችግሮች ሁሉ መፍትሄ የሚፈልጉ ናቸው። ሶ ክሬቲቪቲ ይፈልጋል፣ ኢኖቬሽን ይፈልጋሉ ማለት ነው። በእነዚህ ወይ ደግሞ መቃኘት እና በእነዚህ ቴክኖሎጂን አዳዲስ ነገሮችን ፈጠራ ይቻል ነበረ፣ ግን አልተቻለም። ወይ ደግሞ ፈጠራው በጣም ሎ ነው ብሎ ይተቻል ማለት ነው። በዛ ይሞግታል ማለት ነው። ሶ ዘ ፓወር ሎ ማለት እንዴ ነው? ዘ ፓወር ሎ ማለት ቬንቸር ካፒታሉ ስትራክቸሩ ለምሳሌ ፊው ካምፓኒስ ክሬትስ ሞስት ኦፍ ዘ ቫሊዩ ለምሳሌ ቫሊዩ እና ኢንቬንተሮቹ ቫሊዩ ነገሮቹ ቫሊዩ ዊን ወይ ደግሞ የሚያሸንፍ ቫሊዩ አለው። ትልቅ ቫሊዩ አለው ውስጡ። እንዴት ነው? ትልቅ አቅም አለው ሊያሸንፍ የሚችል ወይ ደግሞ ዊን ሊያደርግ የሚችል አቨሬጁን በጣም ትልቅ ጌን የምናደርግበት ወይ ደግሞ የምናሸንፍበት ፓርት አለው ወይ የሚለው የሚያስቀምጥ ሴሽን ነው ማለት ነው። ሌላ ኩዌስችኒንግ ፎር ኤቭሪ ስታርታፕ መስት አንሰር። ስታርታፖቹ
ጥያቄዎቹን መመለስ መቻል አለባቸው ይላል። ለምሳሌ ኢንጂነሪንግ ከሆነ ኢዝ ዩር ቴክኖሎጂ ብሬክ ስሩ ዩኒክ ነው። ኢንጂነሪንግ ከሆነ ዩኒክ ነው፣ ብሬክ ስሩ ያደርጋል፣ ሞኖታይዝ ይደረጋል፣ ማርኬቱን ፔኔትሬት አድርጎ ማለፍ ይችላል ወይ የሚለው ነገር መጠየቅ አለበት እንጂ ሌላው የፈጠረውን ደግሜ ከፈጠር ምንም ጥቅም የለውም ብሎ ያስቀምጣል። ታይሚንግ ኢዝ ራይት ታይም ነው። ታይሚንግ ማለት ራይት ታይም ነው። ለምሳሌ ኮቪድ ባሌለበት ጉንፋን ባሌለበት መስክ ብታደርግ ምንም ታይሚንግ አይደለም። ታይሚንግ አይደለም። ምንም ሰው ባሌለበት መስክ ብታደርግ ታይሚንግ አይደለም። ምናልባት ሳይነስና ሌሎች ነገሮች ካሌሉ ማለት ነው። በጣም በሚዘርም ጊዜ ኃይለኛ ዝናብ ባለበት ጊዜ በጣም ቲሸርት ብቻ ለብሴ ሲስ ቲሸርት ለብሴ ቢትሄድ ኢትስ ኖት ኖ ሄልዚ አይደለም ወይ ደግሞ ታይሚንግ አይደለም ተብሎ ይቀመጣል። አሴም ታይም ደግሞ ጥላ ምንም አይነት ዝናብ ባሌለበት ምንም አይነት ፀሐይ ባሌለበት ጥላ ብትይዝ አሁንም ምንድነው ኢትስ ታይሚንግ ማለት ነውና ታይም አይደለም። እና እነዚህ ነገሮች መለየት አለባቸው። ሞኖፖሊ ዶሚኔት ያደርጋል ወይ ያንተን ማርኬቱን ዶሚኔት የሚያደርግ ፈጠራ አዲስ ፈጠራ ከሆነ ሞኖፖላይዝ ማድረግ ትችላለህ። ፒፕል ብያለሁኝ ዘራይት ቲም ዘራይት ስትራክቸር ካለና ሎንግ ተርም ቪዥነሮች ከሆኑ ማሳካት ይችላል ተብሎ ተቀምጧል። ዲስትሪቢሽን ነው ሌላ ሃው ቱ ዲስትሪቢዩት ቅድም ብያለሁ። ዲስትሪቢሽን ኮሚኒኬሽን ይፈልጋል፣ ስማርት ዌይ ይፈልጋል፣ ኦዲየንስ ይፈልጋል፣ ታርጌት ይፈልጋል። እነዚህ ሁሉን መለየት በጣም ወሳኝ መሆኑን ያስቀምጣል ማለት ነው። ዱራቢሊቲ አድቫንቴጁ ላስት ያደርጋል ወይ ይቆያል ወይ ዱራቢሊቲ እና እንዴት ነው የሚለው ነገር በጣም መታየት አለበት ይላል። ሌላ ሴክሬት ነው ዲስከቨር ሰምቲንግ አዘርስ ዱ ኖት ሲ ሌሎች ነገሮች ያላዩ ሌሎች ሰዎች ያላዩ ያልዳሰሱ ነገር ክሬት ማድረግ ወይ ደግሞ መፍጠር በጣም ኢምፖርታንት መሆኑና ወሳኝ መሆኑን ያስቀምጣል ማለት ነው ፒተር ቲዮል። ዘ ፊውቸር ኦፍ ኢኖቬሽን እንግዲህ ቦልድሊ ቲንኪንግ ያስፈልጋል። በደንብ ማሰብ ያስፈልጋል። በደንብ ቁጭ ማለት ያስፈልጋል። በደንብ ነገሮቹ በምን አይነት እንደሚሄዱና በምን አይነት እየሄዱ እንደሆነ ማየት ያስፈልጋል። እነዛን ነገሮች ካላየን እነዛን ነገሮች ቼክ ካላደረግ ነው ሪፒት ማድረግ ቅድም ብያለሁ። መድገም ብቻ የተፈጠረውን ነገር ሞዲፋይ ማድረግ፣ የሆነ ነገር ቀንሶ መሸጥ፣ የሆነ ነገር ስልክ ይመጣል ስልኩን አፕዴት ማድረግ፣ የሆነ ሶፍትዌር መጨመር፣ ውሃ የሚያስገባ ከሆነ ውሃ እንዳያስገባ ማድረግ፣ ውሃ የሚያስገባ ከሆነ ወይ ደግሞ የሆነ ነገሮች ብቻ ሞዲፋይ ማድረግ፣ ሳይዙን መጠኑን እና ካሜራ ኳሊቲ ምናምን የሆነ እንደዚህ ካፓሲቲ ምናምን ሊሆን ይችላል። እነዛ በማድረግ አዲስ ነገር ሳይሆን የነበረው ነገር ላይ ቫሊዩ አድ በማድረግ የሚሸጡ ናቸው። እነዚህ አዲስ ሊባሉ አይችልም ተብሎ ተቀምጧል ማለት ነው። ሌላ ፓራዳይም ቲንኪንጉ ችግር አለበት። እንግዲህ ፈጠራ አንዱ ፓራዳይም ቲንኪንጉ ነው። ፓራዳይም ቲንኪንጉ ስናስቸግር ቁጭ ብለን ስናስብ ቁጭ ብለን ነገሮቹን የሚሄዱበትን አቅጣጫ ስናይ ምንድነው ኦልሬዲ ፈጠራ ወይ ደግሞ አይዲያ ይመጣልናል ማለት። ለዚህ ነው አይዲያ ለማኖር ወይ ደግሞ ፈጠራ ለማኖር ሳይንቲስት መሆን የለባቸውም። የተለየ ቴክኖሎጂ የተለየ ተማሪ መሆን የለባቸውም። ኤቭሪባዲ ካን ሃቭ ኢንተርፕረነርሺፕ ማይንድሴት ማኖር ይችላል። ከዛ ደግሞ ለችግሩ አካባቢ ላይ ያለው ችግር መፍትሄ ወይ ደግሞ ፖሲቢሊቲ ቻሌንጁን ወደ መፍትሄ ከቀየረ ኦልሬዲ ሂዝ ኢንተርፕረነር እና አዲስ ነገር ፈጠረ ተብሎ መውሰድ ይቻላል ማለት ነው። መጨረሻ ላይ ይህ መጽሐፍ ምን ይላል? መጨረሻ ላይ ምን ይላል? ቀጣዩ ቢልጌት ኦፕሬቲንግ ሲስተሙን አይፈጠርም ይላል። ቀጣይ ማርክ ዙምበርግ ሶሻል ኔትወርክን አይፈጥርም ይላል። ቀጣዩ ኤለን መስክ ስፔስ ኤክስን አይፈጥርም ይላል። ስለዚህ ቀጣዮቹ ሳይንቲስቶች ቀጣዮቹ ኢንተርፕረነሮች የተለየ ነገር 0 to 1 ወይ ደግሞ ካሌለበት ወደሚኖርበት ታላቅ ወደ ሀያል መቀየር ይችላሉ ወይ ወደዛ ማሳደግ ይችላሉ ብሎ ያስቀመጠው ይሄ ነው ማለት ነው። ምክንያቱም ያለዛ ድግግሞሽና ሪፒቲሽን ሆነ ሪፒቲሽን ደግሞ የረባ ፕሮግሬስ የማደግ ወይ ደግሞ ትልቅ ነገር የመሆን ተስፋ የላቸውም። ስለዚህ ወጥ ቅዳ ወጥ ምን ይባላል እና ሁሉም ነገር በቃ በመደጋገም ወይ ደግሞ ወጥ ቅዳ ወጥ መልስ የሚባል ነገር ነውና ያንኑ በመድገም ያንኑ ሪፒት በማድረግ የምናረገው የምንሰራው ስለሆነ ብዙም ጠቃሚ አይደለም ብሎ ያስቀምጣልና ይተቻል ማለት ነው። እነዚህም መሆን የለባቸውም ብሎ በጣም ስትሮንግሊ ዲፌንድ ያደርጋል ወይ ደግሞ በጣም ይከላከላል ማለት ነው ፒተር ቲዮል። እንግዲህ ይሄ ሴሽን ይሄ ፕሮግራም የሚቀርብላቸው ከኖሩ ፖድካስት ነው። ኖሩ ፖድካስት ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። የደውል ምልክቱን በመንካት ደግሞ ሁል ጊዜ እንድርሳችሁ ማድረግ ትችላላችሁ። ኖሩ ፖድካስት ምርጥ ለእናንተ በማለት መጽሐፍ ሪቪው፣ ክሪቲካል መጽሐፍ ሪቪው ብዙ ሰዎች የተሰላችሁበት፣ ብዙ ሰዎች በቃ ከባድ ነው ብሎ የተውት፣ ብዙ ሰዎች የማይደፍሩት፣ ብዙ ሰዎች ብዙም በቃ ምን ያደርጋል ሰው አያነብም ሰው ብዙም አያዳምጥም ብሎ የተወ ፓርት ግን ደግሞ በጣም ኢምፖርታንት የሆነ ፓርትን
ነው ክሪቲካል እያየ ያለው ክሪቲካል ሼር እያደረገ ለቲሞች ለጄኔሬሽን ለወጣቶች እና እንድንጠቀም አድቫንቴጅ እንውሰድበት። በዲሲፕሊን ከኖርንበት ዲሲፕሊን ካረግንበትና በደንብ የናዳምጠን 3 አዳምጠን እርግጠኛ ነኝ የናዳምጠን አሰላስለን ከዛ በኋላ ከራሳችን ጋር ተማክረን አዳዲስ ነገሮች የምንፈጥርበት ጊዜው ሩቅ ነው ብዬ አላስብም። በቅርቡ የሚሆንና የሚደረግ ይሆናል ብዬ አስባለሁ። እንግዲህ የነበረን ጊዜ በጣም ቆንጆ ነው፣ በጣም ምርጥ ነው። ኖሩ ፖድካስት ሁሉ ጊዜ ከእናንተ ጋር ነው። እናንተም ከኖሩ ፖድካስት ጋር በመሆን ቀጣይ ዘመን በጣም ጥሩ የማንበብ ቀጣይ ዘመን የማሰላሰል ቀጣይ ዘመን የአንባቢዎችና የጸሐፊዎችን እንደምናደርግ ተስፋ አለኝ አብረን። እንግዲህ የዛሬ ሴሽን የዛሬ ፕሮግራም በዚሁ አቋጨው። ቀጣይ ደግሞ በሌላ መጽሐፍ ወይ ደግሞ በሌላ ርዕስ እንገናኛለን። ጃንጎ ነኝ። መልካም ጊዜ